ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኝ ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን 5 ዓመቷን ሴት ያገባው የ25 ለብልጓት ሄደ። በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ይመቻባለች ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ከታላቅ የሰርግ ድምቀት እስከ 16 ሚሊዮን ብር ክህደት የ25 ዓመቱ ከድርና የ55 ዓመቷ ሮዛ እውነተኛ የህይወት መራራ ፍጻሜ። ሰሞኑን መላው የሀገራችንን የማህበራዊ ሚዲያ ተጠቃሚዎች በከፍተኛ ድንጋጤ ውስጥ የከተተውና የሰዎችን ልብ የሰበረው ያልተጠበቀ ዜና ከወራቶች በፊት በታላቅ ድምቀት ሰርጋቸውን ፈጽመው የነበሩት የጥንዶቹ የከድርና የሮዛ ግንኙነት መራራ ፍጻሜ ማግኘቱ ነው። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እያለች በእንባ የተሞላ ድምጿን የምታሰማው ሙሽሪት ህይወቷ በዚህ መልክ ይናጋል ብላ ፈጽሞ አስባ አታውቅም ነበር። ይህ ክስተት በማህበራዊ ፍቅር ስም የሚደረጉ ግንኙነቶችና ከጀርባው ያሉ ድብቅ ጥቅሞች ምን ያህል አደገኛ ሊሆኑ እንደሚችሉ ያሳየ ትልቅ የህይወት መማሪያ ነው። ታሪኩ የሚጀምረው ከወራቶች በፊት በአሜሪካ ሚኒሶታ የምትኖረው የ55 ዓመቷ አሜሪካዊት ሮዛ ወደ ሀገር ቤት በመምጣት የ25 ዓመቱን ወጣት ከድርን በሐረርጌ ምድር ድል ባለ ሰርግ ባገባችበት ወቅት ነበር። በድሬዳዋ ከተማ የተወለደችው ሮዛ በእድሜ እጅግ ከሚበለጠው ወጣት ጋር የፈጸመችው ጋብቻ በመካከላቸው የ30 ዓመት የእድሜ ልዩነት በመኖሩ በወቅቱ የብዙዎችን ትኩረት ስቦና በርካታ ትችቶችንም አስነብቦ ነበር። ሆኖም ግን ሁለቱም ጥንዶች የእድሜ ልዩነት ለፍቅራቸው እንቅፋት ሊሆን እንደማይችል በካሜራ ፊት በኩራት ይናገሩ ነበር። እሺ ሰዎች ስላንቺ አያውቁትም ብለሽ የምታስቢያቸው ነገሮች አንድ ነገር ብትጠሪልኝ ብትናገሪ? ማውቁት ነገር ብዙ ነገር አለ። እሱን ልናገር አልችልም። ግን ጥሩ ሰው ነኝ። መጥፎ ሰውም ጥሩ ሰው ስለሆንኩኝ በዛው ያቺ በቄትች ፍሪ ታይምሽ ላይ ምን ያዝናናሻል? ብዙ ጊዜ ከባሌ ጋር መሆን ቤት መሆን ነው ማዝናናኝ። ቤት መሆን ከባሌ ጋር ታይም መውሰድ ያዝናናኛል። እሱም ባጭሩ ነው የመለስኩልሽ። እሺ እናመሰግናለን። በጣም ነው እናመሰግናለን። ሰርጉ በተፈጸመበት ወቅት በርካታ የሶሻል ሚዲያ ተጠቃሚዎች ወጣቱ ከድር ይችን በእድሜ የምትበልጠውን ሴት ያገባበት ከሀገር ለመውጣት ለጥቅምና ለገንዘብ ሲል ነው በማለት በከፍተኛ ሁኔታ ያሟቸው ነበር። ሮዛ ግን ለዚህ ወሬ ቅንጣት ታህል ቦታ ሳትሰጥ ባልሽ ይወድሻል ብቻ ሳይሆን ይሞትልሻል በያቸው በማለት ለከድር ያላትን ጥልቅ ፍቅርና ሙሉ እምነት በኩራት ትገልጽ ነበር። እንዲያውም የቀኑብኝን ሰዎች አግብቼ አቃጥላቸዋለሁ በሚል ስሜት ቪዲዮዎችን እየሰራች ማህበራዊ ሚዲያ ላይ ትለቅ እንደነበር ይታወሳል። ባለቤቷ ከድርም በበኩሉ ለሮዛ ያለውን ጥልቅ ስሜት ሲገልጽ እኔ አሁን ከህይወት የምፈልገው 4 ነገሮች ብቻ ነው። አንቺን ማየት፣ አንቺን ማቀፍ፣ አንቺን መሳምና አንቺን የዘላለም ማድረግ በማለት የፍቅር ቃላት ያዘንብላት ነበር። ሮዛም ህይወትን ቀላል አድርጋ የምትኖር ሴት በመሆኗ ከባለቤቷ ጋር ቤት መሆንንና ጊዜ ማሳለፍ እጅግ እንደሚያስደስታት ትናገር ነበር። እነዚህ ጥንዶች ፍቅር እድሜ እንደማይገድበው በዓለም ያሳዩ መስሎ በብዙ ዘንድ አርአያ ተደርገው ተወድሰውም ነበር። አትርሳኝ ፍቅር አትርሳኝ አትርሳኝ ፍቅር አትርሳኝ መውደድ ባታወርሰኝ ፍቅር ባታለብሰኝ መውደድ ባታወርሰኝ ፍቅር ባታለብሰኝ አትርሳኝ ፍቅር አትርሳኝ እንደኔ ሆነ አንተም ናፍቀህ ምን አለ ሆዴ ብትመጣ
ነገር ግን ያ ሁሉ የታየው የካሜራ ፊት ፍቅርና ደስታ ከጥቂት ወራቶች በኋላ ወደ መራራ ሐዘን ተቀይሯል። ሮዛ በሰጠችው አዲስ ምስክርነት ባለቤቷ ከድር ሌላ ወጣት ሴት አቅፎ በመመልከቷ የውስጥ ልቧ በቅናትና በሐዘን ክፉኛ መሰበሩን በእንባ ተሞልታ ተናግራለች። እውነትም ሰዎች ቀደም ሲል ይናገሩት የነበረው የጥቅም ጋብቻ ጥርጣሬ እውን መሆን የጀመረበትና የወጣቱ እውነተኛ ማንነት መገለጥ የጀመረበት አጋጣሚ እዚህ ላይ ነበር። ታሪኩን ይበልጥ አሳዛኝና አስደንጋጭ የሚያደርገው ግን ወጣቱ ከድር ሌላ ሴት ማቀፉ ብቻ አይደለም። ይልቁንም የሮዛን ሙሉ እምነት ተጠቅሞ የ16 ሚሊዮን ብር ከፍተኛ ሀብት ይዞ እግሬ አውጭኝ ብሎ ከአካባቢው መሰወሩ ነው። ይህንን ታላቅ የገንዘብ ስርቆትና ክህደት ተከትሎ በአሁኑ ሰዓት የፌዴራል ፖሊስ አባላት ሳይቀሩ ወጣቱን ከድርን በከፍተኛ ሁኔታ እየፈለጉት እንደሚገኝ በቪዲዮ ላይ በይፋ ተገልጿል። ይህንን አሳዛኝ ክስተት ተከትሎ አንድ የማህበራዊ ሚዲያ አቅራቢ እኔ ነብይ ነኝ ታው ሶሻል ሚዲያ ላይ ፎቶአችሁንና ፍቅራችሁን ይዛችሁ የምትመጡ ሰዎች ፍቅር ይታወቅልን አትበሉ በማለት ከባድ ማስጠንቀቂያ አስተላልፏል። ፍቅር የሁለት ሰዎች የውስጥ ሚስጥር መሆን ሲገባው አደባባይ ላይ አውጥቶ ለሰዎች ለማሳየት መሞከር በመጨረሻው ልብ ለከባድ ክህደትና ውርደት አሳልፎ መስጠት እንደሚሆን በጥልቅ የቁጭት ስሜት አስረድቷል። በአሁኑ ሰዓት በሀገራችን ወጣቶች በእድሜ እጅግ የሚበልጧቸውን ሴቶች የማግባት አዝማሚያ በሰፊው እየታየ ይገኛል። አንዳንዶች እውነተኛ ፍቅር ካለ እድሜ ምንም አይነት ችግር የለውም የሚል አቋም ሲኖራቸው፣ ሌሎች ወገኖች ግን ይህ አካሄድ ከፍቅር ይልቅ ከሀገር ለመውጣትና ለሰዎች ንብረት ለመበዝበዝ የሚደረግ የተንኮል መንገድ በመሆኑ ሊኮነንና ሊተች ይገባል በማለት ይከራከራሉ። ከዚህ ከባድ ክህደት በኋላ ሙሽሪት ሮዛ አትርሳኝ ፍቅር አትርሳኝ፣ መውደድ ባታወርሰኝ ፍቅር ባታለብሰኝ፣ ሂደህ ካለህበት ርቀህ እንደኔ ሆነ አንተ ናፍቀህ ምን አለ ሆዴ ብትመጣልኝ ብታስብልኝ የሚሉ የናፍቆትና የሐዘን ዜማዎችን በማንጎራጎር የደረሰባትን ከባድ የአእምሮ ስብራት ትገልጻለች። ያመነችው ሰው ልቧን ብቻ ሳይሆን ሕይወቷንና የድካም ሀብቷን ይዞ በመጥፋቱ የፈጠረባት ባዶነት እጅግ የላቀ ሆኗል። ይህ የከድርና የሮዛ ታሪክ ለማንኛውም ትልቅ ማስተማሪያ ሊሆን የሚገባው ክስተት ነው። በተለይ በውጭ ሀገር የሚኖሩ እህቶቻችንና እናቶቻችን መንገድ ላይ ለሚያገኟቸውና የፍቅር ቃላትን ለሚያዘንቡላቸው ወጣቶች በቀላሉ መሸወድ እንደሌለባቸው፣ የሰዎችን እውነተኛ ማንነት ሳያጠኑ ንብረታቸውንና ልባቸውን አሳልፈው መስጠት መጨረሻው የጽኑ ጸጸት እንባ እንደሆነ ያስገነዝባል። ሮዛ ምንም እንኳን አሁን ላይ በከፍተኛ የልብ ስብራትና በእንባ ውስጥ የምትገኝ ቢሆንም ካለፈው ስህተቷ ተምራ ራሷን ማጠናከርና የወደፊት ህይወቷን በተሻለ መንገድ መምራት እንዳለባት ወዳጆቿ ይመክሯታል። ገንዘብና ሀብት ተለፍቶ የሚገኝ በመሆኑ የጠፋው 16 ሚሊዮን ብር በህግ አምላክ ተፈልጎ ለባለቤቱ እንዲመለስና ፍትህ እንዲረጋገጥ ማህበረሰቡ የበኩሉን ርብርብ ሊያደርግ ይገባል። የከድርና የሮዛ እውነተኛ ህይወት ታሪክ ፍቅርና ጥቅምን ለይቶ ማወቅ ምን ያህል ከባድ እንደሆነ በተግባር ያሳየ መራራ ክስተት ነው። ለመሆኑ እናንተ በዚህ የ25 ዓመቱ ወጣት ከድርና የ55 ዓመቷ ሮዛ ታሪክ ላይ ምን አይነት እይታ አላችሁ? ሙሽራው 16 ሚሊዮን ብር ይዞ መጥፋቱንስ እንዴት ትመለከቱታላችሁ? በእድሜ ልዩነት ጋብቻ ላይስ የእናንተ የግል አቋም ምንድነው? ያላችሁን ማንኛውንም ማህበራዊ አስተያየት ከቪዲዮ በታች ባለው የኮሜንት መስጫ ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ይህንን ታላቅ ትምህርት ለብዙዎች አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁኝ ከልብ ነግራችሁ አልቅሼ ነብይ ነኝ ብላ አልሰማ ብላችኋል። ሳላለቅስ ነው እምነግራችሁ። ሶሻል ሚዲያ ላይ ፎንቃችሁን ይዛችሁ የመጣችሁ ሰዎች፣ ፍቅር ይታወቅልን ያላችሁ ሰዎች ልቡኮ ይኸው እየተፈለገ ነው። ጀለስ ፍቅሩ አድርጎበት 16 ሚሊዮን ቅሙ
እግሬ አውጪ ላይ እኔ አላልኩም ቤተሰብ